እናልክ እሺ ተመልሰናል ይላል። በነገራችን ላይ ዛሬ የእግር ስራ ነው የምሰራውና በጊዜ ነው የወጣሁት። እግር ስራ ሰዓቱ እንዲምታታብኝ አልፈልግም። ሰዓት ማዛባት ምናምን አልፈልግም። ስለ አዲሱ ቻሌንጅ ነግራችኋለሁ ዛሬ እና አዲሱ ቻሌንጅ ምን መሰላችሁ? ለምሳሌ ላይክ የሆነ የእግር ፕሮግራም ሊኖራችሁ ይችላል። ኤኒ ፕሮግራም ሊኖራችሁ ይችላል። በዛ ፕሮግራም ላይ ምን ታደርጋላችሁ? ቻሌንጁ ስሙ 300 ነው። 300 ይባላል። ምንድነው የሚደረገው በዛ ቻሌንጅ ውስጥ 300 ሪፒቲሽን ሬፕ ኤኒ ሙቭመንት ሰራላችሁ። ለምሳሌ የመጀመሪያው ጊዜ ቼስት ፕሬስ ነው። ለምሳሌ ዛሬ ነው የምሰራው ቼስት ፕሬስ ነው። 300 አትሊስት ይሄ ሚዲየም የሆነ አይነት ፊዚክ እንትን ማለት ነው። ክብደቱ በጣም እንትን ማለት የለበትም። አላግዝፍ ማለት የለበትም። ግን ሚዲየም የሆነ ማለት ቀላል አይደለም በፍጹም። ግን ከሚዲየም ትንሽ ከፍ ያለ ግን ከባድ ያልሆነ እሱን 300 ጊዜ እንሰራለን ማለት ነው። ግፊት ብቻ ነው የምንሰራው። ሌላ የደረት ቀንም አይደለም ዛሬ። እሱን ብቻ እንሰራለን ግፊት። ሌላው ደግሞ ለምሳሌ ባይሴፕስ ከርል። አሁን የባይሴፕስ ቀን ሜቢ እሱን ማድረግ እንችላለን። የባይሴፕስ ቀን 300 ቻሌንጅ ወይ ደግሞ ቻሌንጅ ቁጥር 300ን ሁሌ ብትሰሩ አይ ቲንክ ሞር ትጠቀሙበታላችሁ። የኔ ምንድነው መሰላችሁ እንትን ላይሆን ይችላል እንደዚህ እስከዛሬ እንደዚህ ወጥሬ እንደዚህ አይነት ቻሌንጅ ሰርች ላላቅ እችላለሁ። ግን ምን አደርጋለሁ? ሪፒቲሽኔ በጣም ብዙ ነው። ኪሎ ኢንተርሚዲየት ሆኖ ላይክ ሄቪ ሳይሆን ግን ሪፒቲሽን በጣም አበዛለሁ። ብዙ ቦዲ ቢልደሮች ካያችሁ መስል ቢልድ ለማድረግ እንደዚህ አይነት ዘዴ ነው የሚጠቀሙት እንጂ ሄቪ መሄዱ ለስትሬንግዝ ጥሩ ነው። ግን መስል ቢልድ ለማድረግ ከፈለጋችሁ በጣም ሄቪ የሆነ ላይ አይደለም ፎከስ ማድረግ ያለባችሁ አሪፍ ነው። ቀላል መሆን የለበትም። ቀላል ደግሞ እንደዛ ሲባል ቀላል ኪሎ ምናምን ማንሳት ምናምን አይደለም። ግን ሪፒቲሽኑ ከዛ ፊልም የምታደርጉት ብረቶች አሉ አይደል? የሆነ እቃ ብረት እንደያዛችሁ ፊልም የሚያስደርጋችሁ ግን ኮምፕሊት የሆነ ቀላል ብረት አይደለም ማለት ነው። እንደዚህ አይነት ብረቶችን በእንደዚህ አይነት ብረት እንሰራለን ማለት ነው። እሱ ነው። እኔ ብዙ ጊዜ ሪፒቲሽኔ በጣም ብዙ ነው። ሁለት ጊዜ ድሮፕ ሴት ስለምሰራም ድሮፕ ሴት ማለት ኦልሞስት ይሄ ማለት ነው። ግን አሁን ላይክ የደረት ቀን አይደለም የሚሰሩት። ይሄንን የደረት ቀን ኖርማል ደረት ስራ ነው የሚሰሩት። ለማንኛውም የምንሰራው በዛ ቀን አይደለም። ያን ስፔሲፊክ መስል የምናሰራበት ይሄን 300 ቻሌንጅ የምናሰራበት ቀን ያን የምንሰራበት ቀን አይደለም የምንሰራው። ይሄን የምንሰራው ለምሳሌ እግር የምትሰሩ ከሆነ ደረት ቻሌንጅ ማለት ትችላላችሁ። ለምሳሌ እጅ የምትሰሩ ከሆነ ትከሻ እንደዚህ ቻሌንጅ አድርጋችሁ ይሄን 300 ሴት ሬፕ መስራት ትችላላችሁ ማለት ነው። በ30 እንኳን 30 ጊዜ እንኳን ብትሰሩ ማለት ነው ኦልሞስት 10 ዙር ያሰራችኋል ማለት ነው። ይሄ እንዳትረሱት። ላይክ ለምን ይጠቅማችኋል? አንደኛ ላይክ መስል ቢልድ ማድረግ ነው ፖይንታችሁ እንጂ ላይክ እንትን አይደለም ማለት ስሩ ሂደት ሰውነታችሁ ላይ ጫና በማሳደር እንዲያደግ መገፋፋት ስላለባችሁ ማለት ነው። ይሄን ቻሌንጅ እኔ ድሮፕ ሴት ሰራ ነበር ከዚህ በፊት እንዳልኳችሁና በሱ አገኘው ነበር። አሁን እንደ ቻሌንጅ እኔም እሰራዋለሁ። ዛሬ ለምሳሌ እግር ሆኖ ደግሞ ሃምስትሪንግ ነው የምሰራው። ሃምስትሪንግ ስለሆነ የምሰራው የሃምስትሪንጉን በራሱ ድሮፕ ሴት ስለምሰራ ችግር የለውም ብዙም እንትን አያሳስብም። ግን ወይ ሃምስትሪንግ ወይ ላይክ ሌግ ፕሬስ ኦር ሌግ ከርል
እሱን ስሰራ መች እሰራለሁኝ የእግር ቀን የማልሰራበትን ቀን ጠብቄ ወይ የደረት የምሰራበት ጊዜ ቀን እሱን ቻሌንጅ ለእግሬ እሰራለሁ ማለት ነው። ስለዚህ ይሄንን መቼ ነው የምታደርጉት? ልትወጡ ስትሉ በቃ ግፊት ብቻ ነው የምትሰሩት። የሆነ ብቻ አንድ ስፔሲፊክ የሆነ ላይክ ሞር ሰውነታችሁን ማለት ያን የመስል ታይፕን ሞር ቤዚክ ነው የምትሉትን ስራ ደጋግማችሁ መስራት ማለት ነው። ለማንኛውም እንዳልኳችሁ ነው እኔ እሱን ፕሮግራሜ ውስጥ አስገባውና ወረቀቱን አሳያችኋለሁ በሌላ ቪዲዮ። ለአሁን ግን ጀስት እንዳልኳችሁ ዛሬ የምሰራው 300 እንትን ነው ደረት ነው ማለት ነው። ሶ ዛሬ የምሰራው ደረት ነው ማለት ነው። ቸስት ፕሬስ ነው የምሰራው። ቸስት ፕሬስ 300 ላይክ በ80 ኪሎ ለመስራት እሞክራለሁ ነው። 80 ኪሎ ለኔ ሚዲየም ነው ላይክ ሚዲየም ነገር ነው። ሶ 80 ኪሎ ሰራለሁ። ቸስት ያው እስከ 120 ምናምን ሰራለሁ። 120 ማለት እንዳልኳችሁ ነው። አሁን እኔ ከዛ በላይ ኪሎ እንደ ለትንሽ ሬፕ መስራት ትችላለህ? አዎ እችላለሁ። ግን የኔ ፖይንት ትንሽ ሬፕ ማድረግና ስትሬንግዙ ላይ ብቻ አይደለም። ዋናው ፖይንት እንትን ማለት ነው መስል ቢልድ ማድረግ ስለሆነ ሬፕቲሽን ለመስል ቢልድ አሪፍ ነው ማለት ነው። ሶ ሞር ሬፕ ስትሰሩ የተሻለ መስል ግሮዝ ይኖራችኋል። ስለዚህ ከሱ አንፃር ነው የምላችሁ ይሄንን አድርጉ። ለምሳሌ በትላልቅ ኪሎ እንኳን ብትሰሩ ለምሳሌ ሌግ ከርል አለ ቁጭ ብላችሁ የምትሰሩት እሱን እንኳን አሁን ለምሳሌ ስትሰሩ ምን ታደርጋላችሁ? ሌግ ከርል ላይክ በ100 ኪሎ ልሰራ እችላለሁ። ሌግ ከርል 90 ኪሎ 100 ኪሎ ሰራና ግን የኔ ምንድነው ድሮፕ ሴት ነው 190 80 ኦር ደግሞ 20 ኪሎ ጋፕ አደርጋለሁ። ከዛ 15 ሬፕ ወይ ሚኒመም 10 ሬፕ እሰራለሁ። ይሄ ለኔ እንደ 300 ቻሌንጅ አይነት ነው። ግን ፋይናሊ ምን አደርጋለሁ መሰላችሁ? መጨረሻ ላይ ይሄን ለምሳሌ ድሮፕ ሴት ሰራ ብዙ ጊዜ 2 ጊዜ ነው የምሰራው። ለምሳሌ እንትኑ ማለት ነው ሴቱ 2 ነው የሚሆነው ላይክ ድሮፕ ሴት ስለሆነ ነው። አሁን እንዴት እንደው ታውቃላችሁ? ያው እንትኑ መናገር ስለሚከብድ ነው። ላይክ ለምሳሌ 90 70 50 እሰራለሁ በ15 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 ይሄንን 2 ጊዜ ነው ወይ 3 ጊዜ ነው የምሰራው። ከዛ በኋላ ግን መጨረሻ ላይ ወይ በ40 ወይ በ35 ወይ 30 ኪሎ አደረገውና ላይክ እስከ ፌለር ነው የምሰራው ማለት ነው። ሶ ይሄኛው ለማመደው ነበር። ሰው አሁን ምንድነው ያደርጉት አዲስ ነገር የመጣው ምንድነው ፖይንት አመጣሁኝ የሆነ ፖይንት አመጣሁኝ 300 ሚል ማለት ነው። በፊት ምንድነው ጀስት ዝም ብዬ ነው የምሰራው ስንት ይሁን የሚል ፖይንት የለኝም። 300 ሚል ምናምን እንደዚህ የተቀመጠ ቁጥር አልነበረኝም ማለት ነው። አሁን ግን 300 ሚል ቻሌንጅ አለኝ። ሶ ፖይንቴ ምንድነው ያን 300 ማሳካት ነው። ለኔ ምንድነው ጥቅሙ ማለት ነው አሁን ከፔኑ ጋር ያለኝን ትግል ቀንሰውና ፖይንቴን ኢቭን ፔንም ቢኖረው ማለት ነው ፎከሴ ምን ይሆናል 300 ማሳካት ይሆናል ማለት ነው። ሶ ይሄ የሆነ ጎል ሲኖራችሁ አሪፍ ነው ማለት ነው። ግን ጎላችሁ ትንሽ መሆን የለበትም። ትንሽ ከሆነ ጎል ሊባል አይችልም። ለምን ቻሌንጅ ማድረግ ስላለባችሁ ራሳችሁ። አሁን ለምሳሌ እኔ ጎሌ 100 መስራት ነው ብል 100 ኢዝ ላይክ ኖርማል ነው ማለት ነው። ኢዚ ነው ሁሌ የምሰራ አይነት ነገር ነው። ሶ እንደ እንትን መሆን አይችልም፣ እንደ ቻሌንጅ መሆን አይችልም። ስለዚህ 300 አድርጌዋለሁ። 300 ብዙ ነው። ሰዓት እንደሌለኝም ስለማቅ ሪፒቲሽን እንትኑን ይሄ የምገባበትን ሳይክል ቶሎ አፋጥነዋለሁ ምናምንና እሱ ለኔ ይጠቅመኛል ማለት ነው። ሶ ሜቢ ስፖርት ቤት አንዳንድ ሚውዚክ ስለሚኖር ሙዚቃ ላላስገባላችሁ እችላለሁ። ግን ከቻልኩኝ ያስገባላችኋለሁ። ሜቢ ቲክቶክ ላይ ላይቭ ከገባኝ ሚውዚኩን አጥፍቼ ምናምን ያስገባላችኋለሁ። ግን ፖይንቱ ይሄ ነው። ይሄ ድሮፕ ሴት የማትሰሩ ከሆነ እንደዚህ አይነት ቻሌንጆችን ተጠቀሙ። የማትሰሩትን የመስል ታይፕ በተለይ ግን ትንሽ ጋፕ ራቅ ቢል አሪፍ ነው። ለምሳሌ ትላንት የእጅ ሰርቼ በሚቀጥለው እንትን ብሰራ ትንሽ ደስ አይልምና የሆነ ሚዲየም ላይ የሆነ ትንሽ ረፍት የሚባል አይነት የሚመስል አይነት ጋፕ ያለበት ሰዓት ላይ እንደዛ ማድረግ ትችላላችሁ። ለባይሴፕስም ከርል እንደዛ ማድረግ ትችላላችሁ። አሁን ባይሴፕስ ከርል ሲሆን ደግሞ ምን ታደርጋላችሁ? 300 ከርል ባርቤል ነው ሞር አሪፍ የሚሆነው
ከዳምፔል ይልቅ። ሶ ባርቤል ላይ ፎከስ አድርጋችሁ ባርቤል 300 ስሩ በቃ። ከዛ ሌላ ነገር አሰሩም ላይክ ሌላ 300 አይደለም የሆነ ስፔሲፊክ የሆነ ወርክአውት እንትን ኤክሰርሳይዝ እሱ ነው 300 የምታደርጉት ማለት ነው። ሶ እንደዛ አድርጋችሁ እንትን ማለት ትችላላችሁ። ራሳችሁን ቻሌንጅ እያደረጋችሁ ሰውነታችሁ ቢልድ የሚያደርግበትን መንገድ እየሰፋችሁ ትሄዳላችሁ ማለት ነው። ምክንያቱም ሁላችንም የሰውነታችን ታይፕ ጄኔቲክሳችን የተለያየ ነው። ሶ በሙከራ ነው ሁሉ ነገር የሚሆነው። አሁን ይሄ ሁሉ ነገር ይሰራል አንድ ሰሞን አለም ዛሬ እኔ የሆነ ነገር በላሁኝ ብል እሱ ነገር ለእናንተ ይጠቅማችኋል ማለት አለም ስፔሲፊካሊ። ሶ ሙከራ ነው። ለእናንተ የሚጠቅማችሁ ነገር ደግሞ የምታውቁት ስሩ ሂደት ነው። ግን ስፖርቱ ጋር የሚያገናኘው ነገር የለም። ስፖርት መስራት አለባችሁ። ይሄ ከአመጋገብ ከምናምን አንፃር ነው የምላችሁ። ይሄ ስፖርት ለና ይሰራ የሚባል የለም። ግን ስፔሲፊክ የሆነ ታርጌት በትንሽ ጊዜ ውስጥ እንዴት ላሳካ የሚለው ነገር ከማሰብ አንፃር እንጂ ስፖርቱ ጋር ጥያቄ የለውም። የኔ ጄኔቲክስ ይሄ ስለሆነ የኔ ስፖርት ምናምን አትሉም። ግን ምን ይሆናል ለምሳሌ ደካማ የሆነ መስል ፓርታችሁ ይኖራል የሁላችንም ላይ። እኔ ለምሳሌ እንደዚህ እግሬ ደካማ ነው ብዬ ካሰብኩኝ እግሬ ላይ ፎከስ አደርጋለሁ። ይሄ ሊያለያየን ይችላል እንጂ የስፖርቱ ብዙም ኮመን ነው ብዙ። ሶ እንደዛ ያደርጋችሁ ቻሌንጅ ራሳችሁ አርጉ። በቀጣይ ደግሞ ላይክ ይሄ እንደ እንትን አለ እንደ ሙከራ ሳይሆን ኦሬዲ ሴት የሆነና ያለ ነገር ስለሆነ ማለት ነው። ለማንኛውም የስፖርት ሴት ደርሻለሁ። ውሃ ምናምን ድግዛና አሉት። ሃሎ እንዴት ኢነርጂ ላይክ ምግብ እፈልጋለሁ። ሶ ለዛ ባይዘዌ ግሉኮስ ነበር አንዳንድ ቦታዎች። ግን ላይክ አሁን ምንም አይነት ብስኩት ምንም አይነት ነገር ከተማረክ ስላለብኝ ኢቨን ድሪንክ ላስት ላይክ አንድ ወር ምናምን የሆነ ሰዓት አይቼ ማለት ነው ትቼው የሆነ ክሊን መሆን ጀምሬ ነበር። ሶ እንደዚህ አይነት ነገር እሞክራለሁ አሁን እንደዚህ አንድ ወር ምናምን ከዛ የሆነ ደስ የሚል በልክ ለቢልድ ለማድረግ ስለሆነ የምፈልገው ማለት ነው። ለማንኛውም የሆነ ዋተርሜለን ወይ ምናምን ነው የምወስደው። ሌላ ምንም አማራጭ የለኝም። ጋሼ ለፉ እዚህ ቤት ፈቀድልኛል ምን ዋታ ይሄን የሚነፋ አይመስለኝም። እሺ ዋተርሜለን ከወሰድኩ ደግሞ አፕል መውሰድ አለብኝ። ይሄ ምንም ጥያቄ የለውም። አፕል ይሰጠኛል። ሌላ አይሆነ በትንሽ የሚፈጭ ነገር ነበር የምፈልገው ነው። በትንሽ ማለት ይሄ አሁን ቶሎ ላይ እኔ እንጃ ብዙም ካሎሪ ስለሌለው ምናምን አፕል ሁለት ምናምን ወስድ ደግሞ ጉዳት ነው ለኔ። ስለማንኛውም ውሃ ልውሰድ። ዛሬ እግር ስለምሰራው እቆያለሁ። 2 ሊትር ውሃ ያስፈልገኛል። ቀዝቃዛ በረዶ ይሰራል። ውሃ አፕልና ዋተርሜለን ብሮ ሶዬ ጋሼን ከምናስቸግራቸው ለማንኛውም ይሄን ነው የምወስደው። እዚህ ጋር አፕል አለ። ይሄ ያለ ሲበት አሁን ጠዋት ነው። በጠዋት እንደዚህ ኢቨን እንደም ቶሎ ስለገባኝ ነው ኤሲ አግኝቶኛል። ለማንኛውም ሶርቲት እንገናኝ። ልክፈል ምናምንና ለማንኛውም ያው በስልኬ ስለምከፍል ነው የወጣሁት እና ጽዳት እየሰራች ነው። ይሄ ስራ በጣም አዋጭ ነው በነገራችን ላይ። እኔ ራሱ ልሰራበት ማንም አያዛችሁ ምን አይላችሁ። ለማንኛውም ገዝቼ ወጥቻለሁ። ከቻልኩኝ አስገባላችኋለሁ፣ ካልሆነ ቲክታክ ላይ ላይቭ እገባለሁ ሁሌ። አሁን አዲስ ራሴን
ይሄ ኮኔክት ለማድረግ የምሞክርበት መንገድ ነው። ቲክታክ የተሻለ አሪፍ ነው። ሶ ፒስ